ነው but when they persecute you in this city በዚህ ከተማ እሺ flee into another አለ ወደ ሌላ ሂዱ አለ for verily I say unto you ለእናንተ እነግራችኋለሁ you shall not have gone over the city of Israel till ይላል the son of man become ይላል ለውጥ የለውም ኦኬ አትዘልቁም የሚለው አትሄዱም እንደማለት ነው። እሺ ስለዚህ እስራኤል ከተማዎች አትዘልቁም የሰው ልጅ እስኪመጣ ድረስ አትዘልቁም ነው። ስለዚህ አሁን እነዚህ 12 ሐዋርያት ዘልቀው በዓለም ላይ ወንጌል ደርሷል። ራሱ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ብሏል። የእስራኤል ከተማዎች ተዘልቆ ኦልሬዲ ወንጌል በዓለም ላይ ተሰራጭቷል እንደናንተ ትምህርት። ስለዚህ ክርስቶስ በተናገረው መሰረት 12 ሐዋርያት የእስራኤልን ከተማዎች ከመዝለቅም አልፈው በሰባ ኤዲ ላይ ጀነራቲቭ መጥቶ ቤተ መቅደሱን ሲያጋየው ተበትነው ሄደው አይሁዳኖች ወዳሉበት ቦታ በአጠቃላይ እስከ ህንድ ድረስ ቶማስ ማነው ማቴዎስ ነው መሰለኝ ባለሳሳት ቶማስ ወደ ህንድ ወደ ተለያየ ቦታ ላይ ሄደው የተለያየ መንበሮች ሁሉ አሉ። የጴጥሮስ መንበር፣ የአሌክሳንድሪያ መንበር፣ የቆስጠንጢንያ መንበር፣ የኢየሩሳሌም መንበር እስኪባሉ ድረስ በአምስት መንበሮች ሁሉ ተካሂደዋል። አይተከውን ዓለም አቀፍ ሆኗል፣ ኢኩሜኒካል ሆኗል። ቸርችም ራሱ ኤክሌሲያ ተብላለች። አሁን ጥያቄ የሚነሳው በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጥቅስ መሰረት የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ማለት ኦልሬዲ 12 ሐዋርያት ነው ቀዳማዊ ተደራሲያነቱ አንተ ለኛ ነው አልክ ዘሲኮፍ አርጉመንት እሺ ይሁን ችግር የለውም የእስራኤል ከተማዎችን ሰዎች ዘልቀው ዓለምንም ዘልቀዋል በወንጌል ኢየሱስ እንዴት ነው እስካሁን ድረስ ያልመጣው በትንቢቱ መሰረት እሺ ጥሩ አሁን እዚህ ጋር የተናገረበት አውዱን ነው መረዳት ያለበት ምክንያቱም አትዘልቁም የሚላቸውን እዚያውን ከተናገራቸው በኋላ እንደ ድጋሚ ወደ ዓለም ሁሉ ሄደው እንዲሰብኩም የነገራቸው እኮ እሱ ራሱ ነው አይደል እንዴ? ስለዚህ እዚህ ጋር ሊል የፈለገበት የራሱ የሆነ አውድ አለው። አሁን እዚህ ጋር የተናገረበት የራሱ መንገድ አለ። ምክንያቱም በኋላ እኮ ሄዳችሁ ወደ ምዕራፍ 28 ላይ ማቴዎስ 28 ላይ እኮ ስታነበው እኮ 28 ላይ አግሪ ዊዚው ምንም ሄዳ ያስፈልጋል የምናውቀው ነገር ነው። ልክ ነህ። መስማ የሐዋርያት ሥራ ምዕራፍ 1 ቁጥር 7 ማለት ሂዱና ለአሕዛብ ሁሉ ስበኩያቸው ይላቸዋል እና ደቀ መዛሙርት ገባኝ። እዚህ ጋር ግን የሰው ትምህርት ነው የምናወራው። አትዘልቁም ያለው ሄደዋል ዓለም ሁሉ በአንዲቱ ከተማ ለትምህርት በሚሄዱበት ሰዓት ላይ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ሽሹአል። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም ማለት። ስለዚህ በትምህርቱ መከራ ሲያሳዩባቸው የእስራኤልን ከተሞች አትዘልቁም ማለት። እናንተ የእስራኤልን ከተሞች ከመዝለቃችሁ በፊት የሰው ልጅ ይመጣል ነው አይደለ ፖይንቱ? ሞቶ ከተነሳ በኋላ ባለው እኮ ሲነግራቸው እኮ ምን ብሏቸዋል? ኃይልን እስክትቀበሉ ድረስ ከዚህ እንዳትወጡ አላቸው እኮ። ስለ ሰከንድ ከተማ አይደለም ራሱ ከተማ የሰው ልጅ እስኪመጣ ድረስ። አሁን ሌላው ላይ ችግር የለብኝም ዘዋል። አይ ይቅርታ እዚች ጋር እንትን እንዳልል እኔ እንትን እዚች ጋር ማለት እኔ ትልቅ የሃይማኖት መምህር አይደለሁም። ስለዚህ እዚች ጋር በጣም ትንሽ ስህተት እንዳልፈጥርባችሁ አማቀውን ብቻ እናገርና አይለፍ። አሁን ምንድነው በሐዋርያት ሥራ ላይ ይችላል ከፈለክ ኮሜንታሪ አይተጥናት አጥነተ ምናምን ነገር መምጣት ይችላል። ግዴታ አይደለም አሁን መልስ ተነስቶ ከመጣ በኋላ ያለው የሚላቸዋል ኃይልን እስክትቀበሉ ከዚህ አትውጡ ይላቸውና ኃይልን ከተቀበላችሁ በኋላ ግን ብሎ ነው የሚነግራቸው። እና እኔ አሁን የማውቃቸው ሁለቱን ነገሮች ልንገርህና ከዛም በኋላ ደግሞ እንዲሄዱና ለወንጌል ለዓለም እንዲሰብኩ የነገራቸው እሱ ነው። እና አልተፈጸመም ትንቢቱ ብዬ አላምንም እኔ በራሴ። ግን እስካሁን ድረስ በእስራኤላውያን ዘንድ ኢየሱስ ክርስቶስ ምናልባት ሬርሊ ካልሆነ በስተቀር በአብዛኞቹ ኦልሞስት 90% ላይ ተቀባይነት እንደሌለው እና ኢየሱስ ክርስቶስ እስካሁንም ቢሆን በእነሱ ደረጃ እንደመጣ እንደማያምኑ እናውቃለን። እና ነገር ካለ አሪፍ ነገር አሳይመንት ይዘን እኛም እንድንማርበት ስለፈለኩኝ ነው። የሰው ልጅ እስኪመጣ ድረስ የሚለው ሰከንድ ካሚንግ ነው አይደለ? እሺ ሰከንድ ካሚንግ ነው አይደል የሚያመለክተው እኮ። እኔ አሁን ዲፕሊ ይሄን ፓርት አላጠናሁትም። ለዛ እኮ ነው እንዲህ ብዬ ላልም እንደሰለ እኮ። እሺ በቃ እሺ፣ ለሌላ ሰው እድል ስጡሽ።
እኔም ላዳምጥ፣ አስተያየት ስጡበት። እንትን ካላችሁ ፒኬ የምትጨምሩበት ነገር ካለ መርሃባ ጀዛከላህ ኡስታዝ። አይ የምንጨምርበት አንዴ አታስወጣኝ። አንዴ በጣም ዘዋን አንዴ ፖዝ ሊሆን ይችላል። አታስወጣኝ። ችግር የለውም። እሺ ሮዝ ኔትወርክሽም ኖርማል አይደለም። ኔትወርክ አስተካክለሽ ነይ። ካዶሽ የሚባለው ሰው ሰዎች ወይ ዳሪክ በቃ አቡኪን ተዋውቀው ስላለኝ ነው የመጣው። እናወራለን። ነገ ክላስ ስላለብኝ ለወጣ ነው። እሺ ችግር የለውም። ደህና ደሩ። አሚን። ሰላም ደር። እሺ ካዶሽ በስም አውቀዋለሁ። እስኪ ከታች ጻፉልኝ። ካዶሽ ምን አይነት ሰው ነው? እና ረሳሁት፣ ላስገባው ነበረ። እንዴት ነው ይግባ እያልኩ ነው ከራሴ ጋር። ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ዘዋን እኔ አላስወጣሁም፣ ኔትወርክህ ነው ያስወጣ። ሲስተካከልልህ ማለቴ ስትመለስ ሪኩዌስት መላክ ትችላለህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እስካሁን የነቢያቶች ትንቢት አለመፈጸም እያየን ነበረ። አምላክ ብላችሁ የምታምኑት ማለት ነው እናንተ የኢየሱስ ክርስቶስ ትንቢት አለመፈጸሙስ ምንድነው የሚያደርገው? አሁን የነቢያቶችን ሐሳያዊ ነብይ ይሆናሉ እያላችሁ ነበር። ላይክ ትንቢት ለነብይነት ትልቁ መስፈርት ተደርጎ ነው የተቀመጠው። ኢየሱስ ክርስቶስ የተናገረው እዚህ ጋር ያስቀመጠው ትንቢት ደግሞ አልተፈጸመም። ዳግም ምጽአቱ አልተከሰተም። እነሱ ሐዋርያቶቹም ከከተማ ዘልቀው ወጥተዋል፣ በዓለም ሁሉ ተበትነዋል። የእሱ ዳግም ምጽአት ግን አልተፈጸመም ነው። ስለዚህ ማለት ኢየሱስን ምንድነው የሚያደርገው? እስኪ እናንተ መልሱ ክርስቲያኖች ካላችሁ። ኢየሱስን ምንድነው የሚያደርገው? ላይክ እውነተኛ ነው ሐሰተኛ ነው የሚያደርገው? ለመሲህነት ብቁ ያደርገዋል? ለነብይነት? ያው የአምላክነቱን እንተውና ለጊዜው እስኪ ለራሳችሁ መልሱ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እያወራን ያለ ነው ኖርማሊ በነብይ ዙሪያ ነው፣ በትንቢት ዙሪያ ነው እያወራን ያለ ነው። አሁን በተነሳው አንቀጽ ላይ ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጋር በተገናኘ እንመልሳለን የምትሉም ካላችሁ ግቡ ኢንሻአላህ። ፒኬ አንድ ልጅ ነበረ መጽሐፍ ጽፎ የኃይለኞች ፈጣሪ የሚል መጽሐፍ ጽፎ እሱ የጻፈው መጽሐፍ ልከውልኝ ነበረ በፒዲኤፍ እና አንብቤዋለሁ ሙሉ ለሙሉ። ልጁ ፈቃደኛ ከሆነ የሚቀጥለው ሳምንት አካባቢ ላይ እረፍት ስለሚኖረኝ አይ ቲንክ ወይ እኔ ቤት ወይ አንተ ቤት መጥቶ ማንኛውም ማለት መጽሐፉን ለማንበብ ሞክሬያለሁ። አይ ቲንክ አንዳንድ ነገሮቹ እስልምና በደንብ ማለት ክርስትናው ላይ የተወሰነ እውቀት አለው፣ ግንዛቤ ያለው። እስልምናው ላይ ግን ሙሉ ለሙሉ ሚስኮንሰፕሽን ይዘዋል አብዛኛውን ነገር ማለት ነው። እና ብናጠራለት አንዳንድ ነገሮችን ብናገዘው ጥሩ የሆነ እይታም አለው። አይ ቲንክ እንደዛ ነው የሚመስለኝ። ንገረውና ኢንሻአላህ ያለው በተለይ ይሄ አንዳንድ ስለ ዞራስተሪያን እስልምና ከዞራስተሪያን የተቀዳበት ምናምን ያለበትን እና ዓመተ ምሕረቱን የዞራስተሪያንን የጠቀሰበትን እንትን በጣም ብዙ ስህተቶች ሰርቷል መጽሐፉ ላይ። ይሄ ምድር አልተፈጠረችም፣ ሰው አልተፈጠረም፣ እኔ ሰው አይደለሁም ምናምን ብዙ ነገሮች ነው ያለው። ግን ከምን አንጻር እንዳለ ከሱ እንረዳውና የኛ ላይ እስልምና ላይ ያለውን አስተሳሰብ ልክ ሃይማኖት የሆነ ውርድንብር የሆነ ጸለምተኛ አመለካከት አድርጎ ነው ሁሉንም በአንድ ላይ ጨፈልቀውና ወይ እስልምናን አላየውም ወይ አላነበበም ማለት ነው ቁርአን ብዬ ነው ማስበውና መንገዱን ብናመቻችለት ብንከፍትለት ጥሩ ይመስለኛል ማለት ፖዚቲቭሊ ማለት ነው። እንደዚህ ጭቅጭቅ ምናምን ሳይኖር የሆነ አይኑን ለመክፈት ያክል ማለት ነው ኢንሻአላህ። መርሃባ ቪዲዮ ሰርቼ ነበረ የሰራው ቀን ላይ ነው ምላሽ የሰጠኝ። መጥቶም ነበር በሰላም አውርተን ማታ ምናምን ከአቡኪ ጋርም ማታ እንገናኛለን ተባብለው ነበር። ኦሬዲ ማታ አልተገናኙም እንጂ ከዚህ መጥቶ በሰፊው አውርቷል። ያ ማለት ምንድነው በኔጌቲቭ ወይ ስላልተለያየን የሚቀበልና ይመጣል ብዬ አስባለሁ። በደንብ ታወራላችሁ ብዬ አስባለሁ ኢንሻአላህ። ኔጌቲቭ እይታ የለውም። እሱም እንደሚፈልግ ነው ሀሳቡንም የነገረኝ ኢንሻአላህ። መርሃባ ቀጣይ ሳምንት በቃ ይሄንን ለማስተላለፍ ፈልጌ ነው።
ሙሉ ለሙሉ ወንደርፉል ነው። ከ150% 60% አካባቢ ላይ እስማማለሁ ከመጽሐፉ ጋር። ግን የተወሰነ እስልምና ላይ ያደረገው ኢቨን ክርስትና ላይ ሚስኮንሰፕሽን አለው። አንዳንድ ነገሮችን ማስተካከል የሚገባቸው ነገሮች አይ ቲንክ ፖዚቲቭ ሜንታል አቲቲዩድ ካለው አይ ቲንክ ያስተካከላል ብዬ አስባለሁ። እና በዛ በቀንነት ኢንሻአላህ እንትናለን። ኢንሻአላህ እንደዛ ይመስላል። እንግዲህ እስኪ እጽፍለታለሁ። አሁን ኡስታዝ ሲያወራም ሪካርድ ያደረጋችሁ ሰዎች ፖስት ማድረግ ትችላላችሁ። ቲንክ እንደዛ ነገርም ስለሚመቸው። ኦኬ ሰላም ናችሁ? እንዴት ናችሁ? ሌላም ጥያቄም ነበረኝ ለኡስታዝ ወሂድ። እስቲ በነካ እጅ ቃልንም እንዲሰር ኦኬ እንትን በከዳ አሪፍ ነበር። ካዶሽ ርዕሱን አይተዋል? አይቻለሁ። አዎ። ስለዚህ በርዕሱ ዙሪያ ነው የምናወራ። አሁን ስለ ዲቤትም እየተነሳ አይደለም። ጥያቄ ያለው ሰው መጥቶ የጠይቅ ነው ኦልሬዲ የተባለው። ስለዚህ እሱም በእስልምና ላይ ዙሪያ ያሉትን ጥያቄዎች መጥቶ መጠየቅ ይችላል ነው። ዲቤት እኮ በጣም በቃ ኦልድ ሞድ ነው አለ አሁን ዲቤት። አይ አይደለም፣ ቃሌ ዲቤት ጥሪ አቅርቦ ስለነበረ ምን ምላሽ ስላልሰጠ ነው በነካጂ ያንን ሀሳብ ሰጥ ለማለት ነው። ኦኬ ጥሩ እሺ። በነቢያት መስፈርት ዙሪያ እያወራን ነበረ። በትንቢት ያወራነውን ሰምተኸዋል ካዶሽ? አይ አልሰማሁም። አሁን ነው የገባሁት። አሁን ማለት ሪኩዌስት ከላክ ራሱ ቆይታለሽ። አንድ ትንቢት አንድ ነብይ ነኝ ብሎ ተነስቶ የሆነ ትንቢት ቢናገርና ትንቢቱ ልክ እንደተናገረው ካልተፈጸመ ያ ነብይ ነኝ ብሎ የተነሳው አካል እውነተኛ ነብይ ነው የምንለው ወይስ ሐሳዊ ነብይ ነው የምንለው ወይም ሐሰተኛ ነብይ? ኦኬ አይ የነብይ እንትን ማነው ነብይነቱ የሚታወቁማ የተነበየው ትንቢት ሲፈጸም ነው እኮ። ካልተፈጸመ ነው ያልኩ። ካልተፈጸመ እውነተኛ ነብይ አይደለም። ኦብቪየስሊ ሐሰተኛ ነብይ ነው ኦፍ ኮርስ። ሃፍ ቢሆንስ? አሁን ለምሳሌ ሃፍ ቢሆንስ ትንቢቱ? ለምሳሌ ካዶሽ ኔክስት ዊክ ጉዞ ይወጣል ብሎ ተናግሮ ከዛ ሐዋሳ ይሄዳል ብሎ ቢጨምርበትና አንተ እንደተባለው ኔክስት ዊክ ላይ ጉዞ ብትወጣና ባህር ዳር ብትሄድ ግማሹን የትንቢቱን ግማሽ አሟልተሃል፣ ግማሹን ደግሞ አላሟላህም። ይሄስ እውነተኛ ነብይ ያስብለዋል ወይስ ሐሰተኛ ነብይ ነው የሚባለው? ኦኬ አንተ ከምን አንፃር ይሄን እንዳነሳ ገብቶኛል። ግን ከትንቢት ኦፍ ኮርስ ገብቶኛል አልኩ እኮ። ግን እንዳልከው ነው የአንድ ነብይነት የሚታወቀው ሲጀመር ከትንቢቱ አንፃር ነው እንዳልከው ነው። ግን አሁን ኢየሱስ ክርስቶስ እኛ ነብይ አይደለም። ኢየሱስ ክርስቶስ አምላክ ነው። አየህ በሰውነቱ ኦፍ ኮርስ ስለ ኢየሱስ አላወራሁም። አሁን ስለ እገሌ ብዬ እኮ አልጠራሁም። አሁን ስለ ነብይ መስፈርት እንግዲህ አንተም አሁን እንዳስቀመጥከው ዋናው ምንድነው አልከኝ? ትንቢቱ መፈጸሙ ነው ብለኸኛል። እና እኔም እያወራሁ ያለሁት ስለ ነብይ መስፈርት ነው። ስለ ኢየሱስ ክርስቶስም አልጠራውም፣ የነብይ ስም አልጠራውም እስካሁን። በመጀመሪያ ሀሳቡ ላይ ከተግባባን ትንቢት ስትሉ ምን ማለት እንደፈለጋችሁ ላይ ሀፍ ነው ወይስ ሙሉ በሙሉ እንደተነገረው የተፈጸመ ነው የሚለውን ምን ለማለት እንደፈለጋችሁ መጀመሪያ ቼክ ላድርግና ከዛ በኋላ እንቀጥላለን ማለት ነው። ኦኬ እሺ አንድ ትንቢት እንስተውና እንጣለን እኔ መርሃባ ኡስታዝ። እሺ ኤርሚያስ 36:30 ላይ ወጣለት። አይ ቲንክ ብሉይ ኪዳን እናንተም ትቀበላላችሁ መሰለኝ። አሳይን፣ ችግር የለውም። ኤርሚያስ ነብይ ነው አይደል? ኦፍ ኮርስ። ኦኬ ጥሩ። ኤርሚያስ ምዕራፍ 36 ቁጥር 30 ላይ እንዲህ የሚናገረው አንድ ቁም ነገር አለ። ቀዶሽ የተናገረው ምንም ነገር አልገባኝም። የሆነ ነገር ሲያወራ ነበር፣ ምንም አልገባኝም። እንዳላቋረጣችሁ ብዬ ነው አረስቱ ላይ። ኦኬ ቀጥል። ኤርሚያስ 36:30 እሺ እንደዚህ ይላል። ስለዚህ ስለ ይሁዳ ንጉሥ ስለ ኢያቄም ያህዌ እንዲህ ይላል፣ በዳዊት ዙፋን ላይ ተቀማጭ አይኖርለትም፣ ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ነው የሚያወራው እዚህ ጋር ቀዶሽ? ኦኬ ስለ ዳዊት ዙፋን ነው እየተናገረ ያለው። ሬሳው በቀን ለትኩሳት በሌሊትም ለውርጭ ይጣላል አለ። ስለማን ሬሳ ነው የሚያወራው?
አሁን እዛ ክፍል ላይ እየተናገረ ያለው በወቅቱ ስለነበረው ስለ ንጉስ ነው እንጂ አንተ እንደምትለው ማነው ንጉሱ? እዚህ ጋር ኩልል ብሎ እኮ ነው የሚታየው። ኦኬ ስለዚህ ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። ስለማ ስለ ይሁዳ ንጉስ ስለ ኢዮአቄም ነው እያለ ያለው ክፍሉ። ኦፍ ኮርስ በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ለማንም አይኖርለትም። በዳዊት ዙፋን ላይ ተቀማጭ አይኖርለትም ይላል እኮ። ምንድን ነው እዚህ ጋር ጥያቄ? ለማንም አይኖርለት ለዳዊት አይደለም። ስለማንም ያወራው ነው የሚለው። በደንብ ልድገምልህ አንዴ። ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል። በዳዊት ዙፋን ላይ ተቀመጠ ነው ኢዮአቄም። አይተው ከሆነ ግን ዳዊት ዙፋን ላይ ተቀምጦ የእሱ የዘር ሐረጉ እንደማይቀጥል ነው የሚናገረው። በዳዊት ዙፋን ላይ ተቀማጭ አይኖርለትም ማለት ከሱ በኋላ ማለት ነው። ሬሳውን በቀን ለትኩሳት በሌሊትም ለውርጭ ይሆናል አለ። ምን ይሆናል? ሬሳውን በቀን ለትኩሳት ለሌሊትም ለውርጭ ይጣላል ይላል። ኦፍ ኮርስ እንቀጥል ደግሞ ኤርምያስ 22:18 ያውጣለት። መጀመሪያ እንጨረስን ከጥቅስ ወደ ጥቅስ ከምንዘል አይደለም እንትኑን ሐሳቡን እንድትረዳው ነው። ጠቅላላ ጀነራል ኦቨርቪው እንድታመጣው 18:19 እንዲህ ይላል። ስለዚህ እግዚአብሔር ስለ ይሁዳ ንጉስ ስለ ኢዮስያስ ልጅ ስለ ኢዮአቄም እንዲህ ይላል አለ። ስለ ንጉሱ ወንድሜ ሆይ ወዮ እያሉ አያለቅሱለትም፣ ወይም ጌታ ሆይ ወዮ እያሉ አያለቅሱለትም። አህያ እንደሚቀበር ይቀበራል፣ ከኢየሩሳሌም በር ወደ ውጭ ጎትተው ይጣላል አለ። ይህ ትንቢት ነው። ግን የሚገርምህ ኢዮአቄም ሲሞት ከአባቶቹ ጋር በሰላም ነው ያንቀላፋው። ሬሳው በቀን ለትኩሳት በሌሊት ደግሞ ለውርጭ ይጣላል የተባለው አልአሉ ነው። ሁለተኛ ነገሥት ምዕራፍ 24:6 ላይ ኦኬ፣ እንደዛ አይደለም። የተቀረው የኢዮአቄም ታሪክ በይሁዳ ነገሥት ታሪክ ላይ ተጽፎ ይገኛል ካለ በኋላ ነው እንደዛ ብሎ የሚለው እንጂ ሁሉንም እንትን እያጠቃለለ አይደለም። አውጣ ክፍሉን ያውጣና ችግር የለውም እናያለን። አውጣ። እሺ፣ ሁለተኛ ነገሥት ምዕራፍ 26:4 ምዕራፍ 24:6 ላይ ሁለተኛ ነገሥት ምዕራፍ 24:6 በትንቢቱ አለ። በትንቢቱ ልትሉ ትችላላችሁ። ምን አላት የምትባለው ለእናንተ ነው። ለእሱ ግን ብዙ ነገሮችን የሚያስባቸው ነገሮች አሉ በዳዋ ስራ ላይ ለዛ ይሆነዋል ማለት ነው። እና ትልቅ ፕሪቪሌጅ ነው። ሁለት አጀር አለው። ኢንሻአላህ ይህን ነገር አድርጉን ለማለት ፈልጌ ነው። እናመሰግናለን። እኔም አመሰግናለሁ ስለነበረን ቆይታ ከክርስቲያን ወገኖቻችን እንዲሁም ከሙስሊሞች ጋር። መልካም ጊዜ ይሁንላችሁ። መልካም ምሽት። በሌላ ጊዜ እስከምንገናኝ ድረስ ደህና ዋሉ፣ ደህና ከረሙ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና እዚህ አካውንቴ መቀመጥ ይችላል። መርሐባ መቀመጥ ይችላል። እንደዚህ አትጥፋ። ኢንሻአላህ ብቅ እያልክ አንዳንድ ነገሮችን አስተምረን። ፎሎ ያላደረጋችሁ ሰዎች አቡኪን፣ ጀማልን፣ አሚርን ከላይ ያሉትን ሰልማንን ጨምሮ ኢክሩንም ፎሎ አድርጓት። የስራ አካውንት ነው። የምትፖስታቸውን ነገሮች ሼር ምናምን አድርጉ። እኔንም ፎሎ ያላደረጋችሁ ሰዎች ካላችሁ ፎሎ አድርጉኝ። አካውንቴንም ኮፒ ሊንክ አድርጉ። ሌላ አንድ ማስታወቂያ ልስራና ከዛ በኋላ ወደ ፕሮግራማችን እንቀጥላለን። እንግሊዘኛ መማር የምትፈልጉ ማንኛውም አይነት ሰው አሁን ከዚህ ካላችሁ እንግሊዘኛ መማር የምትፈልጉ ስክሪንሻት አድርጉትና ይህንን ስክሪኑ ላይ የምታዩት @ሊንጎራ የሚለው ስክሪንሻት አድርጉት። እንግሊዘኛ መማር የምትፈልጉ በወንድም ስሚዝ እንዲሁም ደግሞ አቡኪ በሚባሉ ሁለት ወንድሞች፣ ስሚዝን ታውቁታላችሁ፣ እዚሁ ቲክቶክ ላይ ትልቁ ስሚዝ ማለት ነው። በእነሱ ነው ትምህርቱ የሚሰጠው። ክፍያ አለው። በጣም አሪፍ ትምህርት ነው። ኢንሻአላህ እኛም እዛው ተሳታፊ እንሆናለን። ስክሪንሻት አድርጉ። ያልታያችሁ ሰዎች ኮሜንት ላይ ጽፌ ነበረ ሊንኩን ማለት ነው። ቆይ አንዴ ድጋሚ ልጻፍ ኮሜንት ላይ። እሺ ሊንጎራ ኮሜንት ላይ ኮፒ ፔስት አድርጉ። እሺ ልጆች፣ በፒሲ ስለሆነ ኮፒ ፔስት ማድረግ አይመቸኝም። ስለዚህ እዛ እየሄዳችሁ ሁላችሁም ተመዝገቡ። ኢንሻአላህ ወደ ትምህርት ወደ እውቀት። እንግሊዘኛና አረብኛ ለንጽጽሩ በጣም ወሳኝ ነው። ሁለቱን ተማሩ ኢንሻአላህ። እሺ ወደ ርዕሳችን እንመለስ። ወይ ኡስታዝ ያህያም ቪዲዮ ለቅ ያለው ብሏልና ኢንሻአላህ ቪዲዮ ለቋል። ያህያ የገባን ኮፒ ሊንክ፣ ሪፖስት፣ ሼር እና እንደዚህም ደግሞ ኮሜንት እናድርግ። ባረከላሁ ፊኩም ኢንሻአላህ።